አንቺ ምን እህትሽ አይደለችም እንዴ? እህቴ አይደለችም፣ አክስቷ ልጅ ነኝ። አክስቷ ልጅ ነሽ? ማጠናገር ነበር። እኔ እሷ አይመለከተኝም። አሁን ቀጥ ብለሽ ቤት ሂጂ፣ እነ ብሩክ ቤት ሂጂ ሂጂ። ማስማማት ወይ ደግሞ መያዝ አለብን። የፈጣሪ ያለ አይኑ ነው ወይስ እሷ ነው እያየሁት ያለሁት? ቆይ ተረጋጋ ሞገስ፣ ተረጋጋ። ቆይ መድብል ወንድሙን ለማግኘት ሲል በዙሪያው አሉ የተባሉትን የተጠራጠራቸውን ነገሮች በሙሉ በእጁ እየሞከረ እየያዘ ይለቃቸዋል። ያዳርሰኛል ያለው መንገድ የመጨረሻው መንገድ የቀረው የኤፍራታ መንገድ ነበር። ኤፍራታን ብንጠቀም ኤፍራታ ለብዙ ነገሮች ትጠቅመናለች በማለት ከዚህ በፊት ማህሌትንም ይዘው ነበር። ማህሌት በእርግጥ ሙሉ በሙሉ ላታውቅ ትችላለች፣ ኤፍራታም ስለሱ ሙሉ በሙሉ ላታውቅ ትችላለች። ነገር ግን እነሱን መያዙ ለእኛ ይረዳን ይሆናል በማለት እሱን ቀስ አድርገን ለማስገባት በእጃችን ይረዳናል ሲልም ይናገራል። ታዲያ መድብል ሲናገር ስለ ዝና በእርግጥ ቀላል ሰው እንዳልሆነ አውቃለሁ። ዝናን መያዝ በጣም ከባድ ነው። ነገር ግን የመጀመሪያዋን አሳ ማህሌትን አጥምደናል። አሁን ደግሞ ኤፍራታን፣ ከዛ መንገዳችን እያገራልን ይሆናል ሲል ይናገራል። ታዲያ ኤፍራታ ደግሞ ከዚህ በፊት ዝና ስላስገደዳት ወደ እነ መድብል ቤት በመሄድ ማህሌት ከዛ እንዳለች እና እንደሌለች አጣሪልኝ በማለት አስገድዷን ነበር። ኤፍራታ ግን ወደዛ ቦታ አልሄድም ብትልም ከሱና ከኔ ምረጪ በማለት አስገድዶ አማራጭ ሰጥቷት የቀራትና መሄድ ስላለባት አማራጭ ስለሌላት መሄድ ስላለባት ወደ ቦታው ሄዳ ነበር። ታዲያ ይህ አጋጣሚ ደግሞ መድብልና ሞገስ እየተመካከሩ ኤፍራታን መያዝ አለብን፣ ዝናን ለማግኘት ዝናን በእጃችን ለማስገባት ኤፍራታ ትረዳን ይሆናል፣ ስለዚህ ኤፍራታና አጥመድ እያሉ እየተመካከሩ ሳለ በመንገዳቸው ታዲያ ኤፍራታ ደግሞ ሰበር ዘጋ እያለች ልክ እንደቷ በወጥመዳቸው ብዙም ሳይለፉ በገዛ እግሯ መታላቸዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ ደግሞ በሌላ በኩል ከታሰረችበት ቦታ ለማምለጥ አንድ እድል አግኝታ ነበረ። እሱም ህፃን ምሳሌ ወደ ማህሌት ወደ ነበረችበት ክላስ ቅድስቴ ጋደም ብላ በነበረበት ጊዜ እሷም ወደ ክላሷ ድምጿን በመስማት ምን ተፈጥሮ ነው እማዬ አይደለች በማለት ወደ ክላስ ሄዳ ነበር። ታዲያ በዚህ አጋጣሚ ምሳሌን አግኝታ ምሳሌን አግታና አሰቃይታ ለማምለጥ ሙከራ አድርጋ ነበር ማህሌት። ነገር ግን የሞከረችውና ያሰበችው ነገር አልተሳካላትም። ቅድስትንም አስገድዳን ነበር። ቅድስትም እባክሽን ከህመሟ እኮ ገና አላገገመችም ስትልም ተማጽናት ነበር። ታዲያ ማህሌትም ደግሞ የምልሽን ብቻ ታደርጊያለሽ፣ አሁን ትፈጅኛለሽ፣ እኔ ከዚህ መሄድ አለብኝ ጊዜ የለኝም ትላለች። እሷም ደግሞ ቅድስትም ደግሞ ተረጋጊ፣ እረትዬ ልቀቂያት በማለት ለምናታለች። እሷ ግን አስገድዳታለች። ስታስገድዳትም ቅድስትም ስለታም ነገር አምጪና የታሰርኩበትን ነገር በጥሰሽ አስመልጪኝ ነበር ያለቻት። ቅድስትም እቃውን ለማምጣት መበጠሻውን ያለውን ነገር የገመዱን መፍቻ መቁረጫ ለመፍታት አስቸጋሪ ስነ እሱን ለማምጣት ስለታም ነገር መቀስ ወይም ቢላ ለማምጣት ወደ ኪችን ትሄዳለች። ታዲያ ይህንን አጋጣሚ በመጠቀም ለመድብል ትደውለታለች። መድብል እባክህን የት ነህ ያለኸው ድረስልኝ ስትል ማሳውቀዋለች። ቅድስት ለመድብል ድረስልኝ ምሳሌ ተይዛብኛለች ትላለች። ታዲያ መድብልም ደግሞ ቅድስቴ ተጠንቀቂ ብዬሻል ነበር፣ ምሳሌ ምንም ነገር ማወቅ የለባትም ብዬሻል ነበር ይላል። አሁን የሆነ ሆኗን ያለፈው አልፏን፣ አሁን ግን መጠንቀቅ አለብሽ። አሁን ስለታም ነገር አምጭና ፍችልኝ ብትልሽም ነገር ግን ስለታም ነገር ወደ እሷ ይዘሽ እንዳትሄጂ፣ ምክንያቱም ምናልባት ልትቀማሽና እናንተ ልትጎዳችሁ ትችላለች። ከቻልሽ ጊዜ ለማጥፋት ሞክሪ፣ እየፈታሻት ቀስ አድርገሽ ጊዜ አጥፊ፣ እኔ በቅርብ ቦታ ነኝ አድናቸዋለሁ ሲልም እንደሚደርስላ ወንድም መከታ ይነግራታል። አለም ታዲያ እማዬ ስለ አባቴ የምታውቂው ነገር አለሽ እንዴ በማለት እንደ እናት አቅርቦት ትጠይቃታለች። ልትገልኝስ ነው ወይ ስለታም ነገር የምትዩ ትላለች። ምሳሌ ትናንት ያደረገቻትን በሙሉ እንደ ህፃን ልጅ አይደለችም። ምሳሌ ብስል ያለች ናት። በእርግጥ ብዙ ነገር አድርጋታለች፣ መርዛታለች፣ አግታታለች፣ ብዙ አሰቃይታታለች። ያን ሁሉ ግን ረስታ አሁንም እማዬ ከማለት ወደ ኋላ አትልም። ለምን እንደዚህ ትያለች ተብላ ምሳሌ ስትጠየቅ እሷ ደግሞ የምትለው አባቴ ሰዎች ክፉ ስላደረጉባት
ያለባችሁ ክፉ መሆን የለባችሁም እናንተም በክፋት መመለስ የለባችሁም ብሎ ነው ያስተማረኝ ትላለች ምሳሌ ስትናገር ስለ ስርዓቷ። ምሳሌም ስለ አባቷ የምታውቅ ከሆነ በማለት ለእሷ ይደውል እንደሆነ እኛ ምናልባት ረስቶን ከሆነ የሚል አስተሳሰብ አንስታ አባቴ ያለበትን ቦታ ታውቂያለሽ ወይ ብላትም ነበር። ታዲያ ማህሌትም ደግሞ እንጃባሽ የታውቅልሻለሁ ሲጀመር ደግሞ አባትሽስ በህይወት አለ እንዴ አባትሽ እኮ ሞቷል እያለች ትዘባርቃለች። ምሳሌም ደግሞ የኔ አባት አልሞተም አባቴ አለ ወደ ውጭ ሀገር ነው ሄደው እቃ ከመጣንበት ሀገር ከዛ ከሄድንበት ሀገር እቃ ረስቶ ስለነበር እሱን ሊያመጣ ነው ሄደው ስትልም እሷም ደግሞ አረቤት አባሽ ለመሆኑ አልነገሩሽም ማለት ነው እውነታውማ አባትሽ የት እንዳለ አይታወቅም በማለት እንግዲህ ለህፃን ልጅ የማይናገር ነገር ትናገራለች። በዚህም ሁኔታ ውስጥ ሆና ቅድስትን አፍጥኙ የታለሽ ቶሎ በይ እያለች ታማታታለች። ወይም ወደዛ ከመሄዳችሁ በፊት በሩን ቆልፉና ወደ ውጭ ጣይልኝ ቁልፉን ብሏ ስለነበረ ማህሌት የመውጣት እድሏ እዚሁ ቀረ ማለት ነው። መድብልም ደርሶ ቅድስትንና ምሳሌን አድኗቸዋል። እሷም አለቃቸውን በስላት ወጋታለሁ ስትልም ግጥም አድርጋ ይዛት ነበር። መድብል ግን እኔ እስር ቤት ነው ያሳለፍኩት እድሜን፣ ስለዚህ የምጨነቅለት አንዳችም ነገር የለኝም፣ ስለዚህ እንደምገልሽ አትጠራጠሪ፣ እኔ ምን አይነት ሰው እንደሆንኩ አታውቂኝም ማለት ነው ሲልም አስፈራርቷታል። ታዲያ ማህሌትም ደግሞ እውነቱን እንደሆነ ስለምትገምትና መድብልን ስለምትፈራው ምናልባትም ደግሞ ዝና ጨካኝ ሊሆን ይችላል፣ መድብልም ግን ከሱ የባሰ ወይም ደግሞ ልክ እንደሱ ነው ብላ ስለምታስብ ወዲያውኑ አምዘግዝጋ ወርውራታለች። መድብል ሁለታቸውንም ቅድስቴንና ምሳሌን አትርፏቸዋል። ሉላ አሁን ላይ ከበፊቱ በተለየ መልኩና በተሻለ መልኩ ከጓደኛዋ ከሞገስ ጋር ከምትወደው ሰው ጋር እንደፈለገች ትቧርቃለች፣ እንደፈለገች ትጫወታለች። እሷም አልፎ አልፎ ፍርሃት ይታይባታል። ምናልባት ይከተለን ይሆን ዝና፣ ምናልባት ዝና ያሳድደን ይሆን የሚልም ፍርሃት አላት። ታዲያ ሞገስም ሲናገር ደግሞ እንዲህ ይላል፣ አይዞሽ አትፍሪ ሉላዬ፣ ከዚህ በኋላ ነፃነሽ፣ የምንፈራው ነገር የለም፣ አሁን መድብል አለልን ሲልም በልብልን እንደሚኮራበትና እንደሚመካበት ይናገራል። ዝና ያለ አንድ ነገር እንዳልተጨፈለቀና ነገሩን ደግሞ ሲከታተላቸው የነበረበትንም ነገር ስለደረሱበት ይህንንም ደርሶ ያዳነን አሁን እንደፈለግን ነፃነት እንዲኖረን ያደረገን መድብል ነው ሲልም ይናገራል። ኤፍራታ ለመድብል በመደወል መድብል እህቴ እኮ ጠፋች ትለዋለች። እህቴ ከዛን ቀን ጀምሮ ከአንተ ጋር ከተገናኘንበት ቀን ጀምሮ አክባሯ የለም፣ ጥፍት ብላለች፣ ድራሿ የለም፣ ድምጿ ጠፋኝ ትላለች። መድብልም ምንም አትሆንም፣ ምናልባት እየተዝናናች ሊሆን ይችላል፣ ምን ሊፈጠር ይችል ይሆናል ብለሽ ታስቢያለሽ፣ ደህና ናት፣ ምንም አትሆንም በማለት ምንም ነገር እንደማያውቅ ሆኖ ያጫውታታል፣ እያማከራታል። ታዲያ በዚህ አጋጣሚ ደግሞ ምን አዲስ ነገር አለ ንገሪኝ፣ ዝና አስደውሎልሽ ነበር ወይ ስምምነታችን ይላታል። እሷም ደግሞ የማውቀው አዲስ ነገር አለ፣ ምናልባት ደግሞ አንተ የምትፈልገው አይነት ላይሆን ይችላል፣ ነገር ግን ደግሞ ዝም ብዬ መረጃውን አልናገርም ትላለች። በስምምነታችን መሰረት ገንዘብ እፈልጋለሁ ማለቷ ነው በሌላ ቋንቋ። መድብልም አይዞሽ ስምምነታችንን አረሳም፣ ዋጋሽን የሚያስፈልግሽን ዋጋ እሰጣለሁ ይላል። ታዲያ ዝና ሲደውልልሽ ምን ይላል ቢላትም እሷ በኋላ ተገናኝተን። መድብል በሌላ በኩል ማህሌትን ይዞ ሲያስጨንቃት፣ ማህሌት ቆይ ግን ወንድሜን ለምንድን ነው የምትገሺው? ለምንድን ነው ግን እንደዚህ የምታደርጊው? እሱን እስፈተሽ እንዴት ያለ ባል ልታገቢ ነው በማለት በትህትና ይጠይቃታል። ለምንስ አስፈለገ? ቤቱ ስለመሆኑ ያንቺ ነው ወይ? ማንስ ነው የሰራው ቤቱ ይላታል። ቤቱ እኮ የምሳሌ ነው። ስለ ቤቱ ሲናገር የምሳሌ እናት እንደሰራችውና የሟቿ የምሳሌ እናት ቤት እንደሆነ ይናገር። ሆኖም ማህሌት ግን እኔ እኮ ይህንን ነገር ሀሳቡን ትቼው ነበር፣ ሰርዤው ነበር፣ ስለ ቤቱ አይመለከተኝም፣ ስለ ክሱ ምንም አልፈልግም ብዬ ነበረ እኮ፣ ያስገደደኝ ዝና ነው ትላለች። ወልዶ ያሳደጋት ምሳሌ ደግሞ ምን ይመስልሻል ብላ ቅድስቴ አንድ ጥያቄ ጠይቃታለች። ምን ይመስልሻል ለማህሌት ጨው አብዝተን ከምግቡ ብንሰጣት ትላለች። የተዘጋጀውን ምግብ አይታ ቅድስትዬ ይሄ ምግብ ለማን ነው? ይሄ ወጥ ለማን ነው? ሽታው ጥሩ መዓዛ አለው ትላለች። እሷም ደግሞ ይሄማ ያዘጋጀውላት ለትዬ ነው። ታዲያ ምን ይመስልሻል ብናናድዳት እሷ ዋጋ እንዳስከፈለችና ጨው አብዝተን ብንሰጣት ትላለች። ምሳሌም ጨዋ ወልዶ ያሳደጋት አረ በፍጹም አይሆንም ያቃጥላታል እኮ በፍጹም ትላለች። ምሳሌ እሷ እንደጎዳቻት እሷ ግን መልሳ መጉዳት አትፈልግም። ቅድስት ይህንን ሀሳብ እንኳን ብታቀርብላትም እሷን በእርግጥ በስርዓት ነው የምታሳድጋት፣ እንደዚህ አይነት ነገሮችን መጠየቅ አትፈልግም። ሆኖም ግን ለዚህ ጥያቄዋ ምላሽ የነበረው ደግሞ ብስል ያለች ህፃን ልጅ የትልቅ ሰው ምላሽ
ምላሽ የመለሰችው ምሳሌ፣ አስገራሚ ምላሽ የመለሰችው ምሳሌ እኔ አልፈልግም፣ እሷን ልጎዳት አልፈልግም፣ የሚጣፍጥ ምግብ ስጫት ስትል የሚጣፍጥ ምግብ አጣፍጠው ሰርተው ምንም ከማንም በማይለይበት መልኩ ከማዱ በማይለይበት መልኩ እንደወትረው ክብሯ እንደተከበረች ምግብ ያቀርቡላታል። የታሰረችበትን ምክንያት ሲናገሩ ግን እሷ ብትፈታ አደጋ ስለምትፈጥር ለወንድሙ ብቻ እስኪያዝ ድረስ መሆኑን እንጂ ማህሌትን ማንም መጉዳት እንደማይፈልግ ይናገራል። በዚሁ ደግሞ በሌላ በኩል ደግሞ ሉላ ሰውን መያዝና ሰውን ማሰር ወንጀል ነው፣ ስለዚህ ማህሌትን ካሰራችሁበት ቦታ ፍቷት እባካችሁ ትላለች። ሞገስም ደግሞ እኛ እኮ እሷን ማንገላታት ፈልገን አይደለም፣ ልናንገላታት አይደለም፣ እኛ የምንፈልገው ብሩክን ብቻ ነው፣ ብሩክ ያለበትን ቦታ ትጠቁመናለች፣ እኛ ደግሞ ከዛ እንለቃታለን ይላል። ማህሌት ከዚች በኋላ አትለመደኝም እባክህን የዛሬን ብቻ ለቀቀኝ ስትልም ተማጽናለች። ዳግመኛ ቦታም አልፈልግም፣ ቤትም አልፈልግም፣ ንብረትም ምንም አልፈልግም፣ ከዚህ በኋላ እጅን ከምንም ነገር ጥልቅ አላደርግም፣ ብቻ አሁን ልቀቀኝ፣ ከዚህ በኋላ ሰርቼ እበላለሁ ትላለች። መድብልም ደግሞ ከመቼ ጀምረሽ መስራት እንደለመድሽ አሁን ደግሞ ትሰሪያለሽ በማለት ግጥም አድርጎ አስሯታል። ታዲያ በሌላ በኩል ደግሞ ዳጣ የምሳሌን እንዴት እንዳደረገች ስትሰማ ደግሞ ቅድስቴ ወደ ቤት ስትመጣ ያደረገችውን ነገር ትነግራታለች። ትላንት እኮ ብታይ ምሳሌን እኮ አንቃቤ ልትገልብኝ ስትል ዳጣም አሁንም በድጋሚ ትገለገላለች። እባካችሁን ልቀቁኝና ይችን ሴትዮ ልጨርሳት ትላለች። አሁን ታዲያ እንግዲህ የዝና መቀበሪያው እየተቃረበ ማህሌት በገዛ እግሯ እያንቀዠቀዣ መታ ወደ እስር ቤት እንደገባችሁ አሁንም ደግሞ ዝና እያንቀዠቀዠው ነው። አሁን ላይ ኤፍራታን አስገድዶ ወደ ቤት ልኳታል። ኤፍራታም ከየት እናገኛት ስትባል ስትፈለግ እነሱም ደግሞ ሳታለፋቸው ልክ እንደ ማህሌት ሰበር ሰካ እያለች ወደ ቤታቸው ወደ ወጥመዳቸው መታላቸዋለች። አሁን ደግሞ ኤፍራታ ተያዘች ማለት ደግሞ ለሱ ከዚህ በኋላ ለዝና በጣም ቀላል ነው ማለት ነው። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ